ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ከባለፈው የሚቀጥለውን ትምህርት ወይም የቀን 4 ትምህርታችን ወይም ቪዲዮአችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ፣ እኛንም አበረታቱን እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የ30 ቀን ቻሌንጃችንን 4ኛው ቀን ደርሰናል። ዛሬ 4ኛ ትምህርታችን እንዴት በቀላል መንገድ እንግሊዝኛን አቀላጥፈን መናገር እንደምንችል የምናይበትን ትምህርት ነው ይዤላችሁ የመጣው ማለት ነው። በድጋሜ አብራችሁኝ ቆዩ ማለት ነው። እንግዲህ እዚህ ጋር ምንድነው እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ ጥያቄ አለ፣ ከዛ መልሱ ምን ብለን መመለስ እንዳለብን እናያለን ማለት ነው። እንግዲህ የመጀመሪያው ምን ይላል? ዲኦን ምን ብለን እናነበው? ዱ። ዋይ ኦዩን ዩ ብለን ማንበብ ዩ። ኤል አይን ላይ፣ ኬኢን ክ ላይክ፣ ሲኦን ኮ፣ ሁለቱንም ኤፍ ኢ ባንድ ላይ ሁለቱንም ኤፍ በአንድ ድምጽ ፍ ብላችሁ ነው የምታነቡት። ከኢ ጋር ፊ ብላችሁ ታነቡታላችሁ ማለት ነው። ስለዚህ ምን ብለን እናነበው? ኮፊ ኮፊ። ዱ ዩ ላይክ ኮፊ ዱ ዩ ላይክ ኮፊ። ቡና ትወዳለህ ወይም ቡና ትወጃለሽ። ከዛ መልሳችን ምን ሊሆን ይችላል? ኤን ኦን ኖ ብለን ማንበብ ኖ። አይን እንደ አይ፣ ፒን እንደ ፕ፣ አር ኢን እንደ ሪ፣ ኤፍ ኢን እንደ ፍ፣ አርን እንደ ር። ፕሪፈር ፕሪፈር። ቲኢን በአንድ ላይ እንደ ቲ ማንበብ ቲ። ኢ ነው የምናነባት እንጂ ኤን አናነብም ማለት ነው። ቲ ብለን እናነባለን። በአንድ ላይ ስናነባው ኖ አይ ፕሪፈር ቲ ምን ማለት ነው? አይ ሻይ እመርጣለሁ ወይም ሻይ እወዳለሁ፣ ቡና አልወድም እንደማለት ነው። ቡና እወዳለሁ ብንል ግን ምን ነበር? አይ ላይክ ኮፊ ማለት እንችል ነበር ማለት ነው። ስለዚህ አይ ሻይ እመርጣለሁ ወይም ሻይን ነው የምወደው፣ ቡና አልወድም ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ያስ ይህ ምን ይላል? WHN አሁንም ዋ ብለን ማንበብ ዋ። ቲንት ብለን ማንበብ ዋት ዋት። ዲኦን ዱ ብለን ማንበብ ዱ። ዋይ ኦዩን ዩ። HN ሃ። ቪኢን ቭ ብለን ማንበብ ሃቭ። ዋት ዱ ዩ ሃቭ ዋት ዱ ዩ ሃቭ ምን ማለት ነው? ምን አለህ ወይም ምን አለሽ። የሆነ ሰው ምን አለህ ወይም ምን አለሽ ብሎ ቢጠይቀን ምን ልንል እንችላለን? ለምሳሌ ቤት ውስጥ ምግብ ሊሆን ይችላል፣ የተለያየ ነገር ምን አለ ይባላል። እሱን ለመግለጽ ምን እንላለን? ለምሳሌ ኤች አይን እንደ አይ ማንበብ ኤችኤን ሃብ ለማንበብ ቪኢን ቭ ሃብ ሃብ። ዳብሊውኤን ዋ፣ ቲኤን ተ፣ አርን ር ዋተር ዋተር። አይ ሃብ ዋተር። ኤን እዚህ ጋር ጁ ጂዩን በአንድ ላይ ጁ ብለን ማንበብ፣ ሲኢን ስ ብለን ማንበብ ጁስ ጁስ። በአንድ ላይ አይ ሃብ ዋተር አንድ ጁስ ምን ማለት ነው? ውሃና ጭማቂ አለን፣ ጁስ አለን ለማለት ነው። ውሃና ጭማቂ አለን ለማለት አይ ሃቭ ዋተር ኤንድ ጁስ ማለት እንችላለን ማለት ነው። ኦልሬዲ ያለውን ነገር ቤት ውስጥ ለምሳሌ የሚበላ ነገር ምን አለ ብሎ የሆነ ሰው ቢጠይቀን በዚህ መልኩ መግለጽ እንችላለን ማለት ነው። ያ ይህስ ምን ይላል? አሁንም WHA በአንድ ላይ ዋ ብለን ማንበብ፣ ቲንት ብለን ማንበብ ዋት ዋት። አይኤስን ኢዝ፣ ኤፍኦን ፎ፣ አርን ር ፎር ፎር። ኤልዩን ላ ላ፣ ኤንን ን፣ ሲኤችን ች ላንች ላንች። ዋት ኢዝ ፎር ላንች ዋት ኢዝ ፎር ላንች ምን ማለት ነው? ምሳ ምንድን ነው ምሳ ምንድን ነው ለማለት ዋት ኢዝ ፎር ላንች ማለት እንችላለን ማለት ነው። አር መቼም ይህን ኤና አርን እንደ አ ማንበብ፣ አር ኤን ር ብለን ማንበብ አር። ዋይ ኦዩን ዩ ብለን ማንበብ፣ ኤች ዩን ሃ ኤች ዩን ሃ፣ ኤንን ን፣ ጅን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ ስናነበው ሃንግሪ ሃንግሪ። አርዩ ሃንግሪ አርዩ ሃንግሪ ምን ማለት ነው? እርቦሻል ወይም እርቦሃል ለማለት አርዩ ሃንግሪ እንላለን ማለት ነው። እርቦሻል ወይም እርቦሃል ለማለት። ያ ቀጣይስ ምን ይላል? መልሳችን ምን ሊሆን ይችላል? አይ ኤኤምን አም፣ ኤንኦን ና፣ እቲን እንደ ት ናት ናት፣ ኤችዩን ሃ፣ ኤንን ን፣ ግን ግ፣ አርን ር፣ ዋይን ይ ብለን ማንበብ ሃንግሪ
ሃንግሪ፣ ኤንኦን ኖ፣ ዳብሊውን ው ናው ናው። አም ኖት ሃንግሪ ናው፣ አም ኖት ሃንግሪ ናው ምን ማለት ነው? አሁን ምን ማለት ነው? አራበኝም፣ አሁን አራበኝም ስንል አም ኖት ሃንግሪ ናው እንላለን ማለት ነው። እንግዲህ ምን ማለት ነው? አም ስንል ነኝ እያለን ነው። ናት ማለት ደግሞ አይደለም ወይም አይሆንም ለማለት ነው። ሃንግሪ ማለት ደግሞ መራብ ወይም ረሃብ ነው። እሺ ናው ማለት ደግሞ አሁን። ስለዚህ አሁን አራበኝም ለማለት አም ኖት ሃንግሪ ናው እንላለን። ወይም እርቦኛል ከሆነ ደግሞ አም ሃንግሪ ማለት እንችል ነበር ማለት ነው። ስለዚህ በዚህ መልኩ እንደዚህ በቀላል መንገድ መግለጽ ትችላላችሁ ማለት ነው። ያ ይህስ ምን ይላል? አሁን ለምሳሌ ኤን እንደ አ ማንበብ፣ አር ኤን ር ብለን ማንበብ፣ አር ዋይ ኦዩን ዩ፣ ኤች ኤን ሃ ሁለቱንም ፒ እንደ ፕ፣ ዋይን ይ ብለን ማንበብ፣ ሃፒ ሃፒ። አር ዩ ሃፒ፣ አር ዩ ሃፒ ምን ማለት ነው? ደስተኛ ነህ ወይም ደስተኛ ነሽ ለማለት አር ዩ ሃፒ ብለን የሆነ ሰው ከዛ የኛ መልስ ምን ሊሆን ይችላል? ዋይ ኢን የ ብለን ማንበብ፣ ኤስን ስ የስ የስ፣ አይን አይ፣ ኤኤምን አም ብለን ማንበብ አም፣ ቪኢን ቨ ቬ፣ አርን ር፣ ዋይን ይ ቬሪ ቬሪ፣ ኤችኤን ሃ ሁለቱንም ፒ ፒ፣ ዋይን ይ ብለን ማንበብ ሃፒ ሃፒ። የስ አይ አም ቬሪ ሃፒ ምን ማለት ነው? አዎ በጣም ደስተኛ ነኝ፣ አዎ በጣም ደስተኛ ነኝ ብለን መመለስ እንችላለን ማለት ነው። እንደዚህ ደግሞ ወይም ደስተኛ አልነበርኩም ወይም ደስተኛ አይደለሁም ለማለት ከፈለግን ደግሞ ናትን ማስገባት አምናት ብለን ማስገባት አምኖት ቬሪ ሃፒ ወይም አምኖት ሃፒ ማለት እንችላለን ማለት ነው። ናትን አስገብታችሁ አይደለም ማለት ትችላላችሁ ወይም ደስተኛ አይደለሁም ማለት ትችላላችሁ ማለት ነው። ያ ይህስ ምን ይላል? አሁንም ደብሊው ኤች ኤ በአንድ ላይ ምን ብለን እናንብበው? ዋ ዋ፣ ቲን ት ብለን ማንበብ ዋት ዋት፣ ዲኦን ዱ ብለን ማንበብ ዱ፣ ዋይ ኦዩን ዩ ብለን ማንበብ ከዛ ዳብሊው ኤን በአንድ ላይ ዋ ወ፣ ኤንን ን፣ ቲን ት ብለን ማንበብ ወንት ወንት፣ ቲ ኦን ቱ፣ ኢን እንደ ኢ እናነባለን ከዛ ኤን አናነብም ቲን እናነባለን። ምክንያቱም ሁለት ናቸው አናባቢዎቹ። በዚህ ሰዓት ደግሞ የመጀመሪያን አናባቢ እንደምታነቡ ሁልጊዜ እነግራችኋለሁ ማለት ነው። ስለዚህ ኢን እንደ ኢ ያነበብን ቲን እንደ ታ ያነበብን ኢት ብለን ማንበብ ኢት። ስለዚህ ዋት ዱ ዩ ዋንት ቱ ኢት፣ ዋት ዱ ዩ ዋንት ቱ ኢት ስንል ምንድን ነው? ምን መብላት ትፈልጋለህ ወይም ምን መብላት ትፈልጊያለሽ ቢለን የሆነ ሰው ምን ልንል እንችላለን? አይ ዳብሊው ኤን ወ፣ ኤንን ን፣ ቲን ት ብለን ማንበብ ዋንት ዋንት፣ ቲኦን ቱ፣ ኢን እንደ ኢ፣ ቲን እንደ ት ኢት፣ አር አይን ራይ ራይ፣ ሲኢን በአንድ ላይ ስ ብለን ማንበብ ራይስ። አይ ወንት ቱ ኤት ራይስ ምን ማለት ነው? ሩዝ መብላት እፈልጋለሁ። እናንተ መብላት የፈለጋችሁትን ነገር ተክታችሁ መግለጽ ትችላላችሁ ማለት ነው። ስለዚህ ሩዝ መብላት እፈልጋለሁ እንደማለት ይሆናል ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን በአጭር ቀን ውስጥ በ30 ቀን ውስጥ ማዳበር እንደምትችሉ በጣም እርግጠኛ ነኝ ማለት ነው። ስለዚህ ከእናንተ የሚጠብቀው ምንድን ነው? ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል። ሁሌም የምንለቃቸው ቪዲዮዎች ሳትሰለቹ ካያችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ